በዚህ ቪዲዮ ላይ ማንኛውም አይነት መጽሐፍ ላይክ እንደዚህ ዴንስ የሆኑ ቴክስት ቡኮችን እንደ ስፖንጅ አብዞር የምናደርግባቸውን መንገድ እንመለከታለን። ከመጀመሪያ በፊት ግን መጀመሪያ ላይ አክቹሊ ይሄን ነገር ማጽዳት አለብኝ። ኦልራይት ጋይስ አጽድቼ ተመልሻለሁ። ቴንክ ዩ ፎር ዌቲንግ። ስለዚህ በዚህ ቪዲዮ ላይ የምንመለከተው L2 R2 ለርኒንግ ፍሬምወርክን እንመለከታለን። ሌይመንስ ተርም ሌየሪንግ፣ ሪሌቫንስ ፍሬሚንግ እና ሪፍሌክሽን ይባላል። እና ይህን ነገር የተማርኩት ደግሞ ፍሮም ዶክተር ጀስቲን ሰንግ ነው። ሂዝ ላይክ ዋን ኦፍ ላይክ ማይ ፌቨሪት ፐርሰን ማለት ይችላል። እና ዶክተር ነበር፣ አሁን ላይ ግን ሂዝ ለርኒንግ ኮች እና ሰው ሻራውት ሂም። ከመጀመራችን በፊት ግን አንደርስታንድ ማድረግ ያለብን ነገር አወር ብሬን ላቭስ ለርኒንግ በት ሄትስ ስተዲንግ። ብሬናችን መማር ይወዳል፣ ማጥናት ነው የማይወደው። ምክንያቱም ናቹራሊ ነገሮችን መማር ያስደስተናል። ለመማር ነው የተፈጠርነው ማለት ይችላላችሁ። ምክንያቱም ኢማጂን ጋይስ የምትወዱትን ነገር ለመማር ምን ያክል ፓሽኔትድ እንደምትሆኑ። ነገር ግን ለማጥናት ስናስብ የሚይዘን የሆነ ፍሪክሽን አለ። እዚህ ጋር መማር ነው ብላችሁ ሰቡት። እዚህ ጋር የምታጠኑበት መንገድ ነው። የምታጠኑበት መንገድ እንደዚህ ብሎ ይህን ነገር ነው ኮንከር የሚያደርግላችሁ አይደል? ግራስፕ የምታደርጉት የምታጠኑበት መንገዱ ፕሮሰሳችሁ ነው። ለርን ካደረጋችሁት በኋላ አንደርስታንድ ካደረጋችሁት በኋላ ግን ያ ፕሮዳክታችሁ ሪዛልታችሁ ይሆናል ማለት ነው። እና ይህን ነገር ብሬናችን ይወዳል መማሩን። ነገር ግን የምናጠናበት መንገድ ትክክል ካልሆነ ወይም ደግሞ ኢፌክቲቭ ካልሆነ ዲስኮምፎርት ይሰማንና ኔጌቲቭ ፊድባክ ነው። ዲስ ሚንስ ያን ነገር ኮንከር ለማድረግ ወይም አንደርስታንድ ለማድረግ ብዙ ጊዜ እየወሰደብን ነው። ዲስ ሚንስ አም ናት ጉድ አት ዲስ ቲንግ እንላለን። ከዛ መማር አልወድም እንላለን። ነገር ግን ዋናው ፕሮብለሙ ግን ማጥናቱ ላይ ነበር። እና ሻውት ቱ ሂም ፎር ጀስቲን ሰንግ፣ ምክንያቱም ይህን ነገር የቀየረልኝ ራሱ እሱ ነው። እና ፕሊዝ ጋይስ ሰብስክራይብ ብታደርጉለት በጣም አሪፍ ነው። እኔንም አድርጉኝ። L2 R2 ፍሬምወርክን ከተጠቀማችሁ ተማሪ ልትሆኑ ትችላላችሁ፣ ፕሮፌሽናል የሆናችሁ ሰራተኞች ልትሆኑ ትችላላችሁ። የሆነ ነገር ለመማር ከተቸገራችሁና የመማርበት መንገድ ትክክል አይደለም እያላችሁ የሚሰማችሁ ከሆነ ይህ ቪዲዮ ለእናንተ ነው። ሶ ዊዛውት ፈርዘር ዱ የመጀመሪያው ፓርት ሌይማንስ ተርም ይባላል። የሆነ ነገር አንደርስታንድ ካደረጋችሁ በኋላ ዘ ፖይንት ኦፍ ለርኒንግ ምን መሰላችሁ? ያን አንደርስታንድ ያደረግነውን ነገር በአጭሩና ቀላል በሆነ ሰዎች አንደርስታንድ ሊያደርጉት በሚችሉት መንገድ ያን ነገር ኤክስፕረስ ማድረግ መግለጽ መቻል ነው። ለምሳሌ ኢሰንትሪክ ኮንትሮል ኢንሃንስስ መስል ሃይፐርትሮፊ ብላችሁ ስለ እነዚህ ተርሞች ሰምታችሁ ማታውቁ ሰዎች ምንድነው የሚያወራው ልጅ እያላችሁ ልትሆን ትችላላችሁ። ነገር ግን ኢፋይ ሴል ለምሳሌ ቀስ እያደረጋችሁ ክብደቱን ስታወርዱት ማንኛውም ኤክሰርሳይዝ እየሰራችሁ መስላችሁ ይዳብርላችኋል ብላችሁ ላይክ ናው ኢት ሜክ ሴንስ አይደል? ሌይማንስ ተርም ማለት እንደዚህ ነው። ኤቭሪዴይ የሆነ ፐርሰን አንደርስታንድ ሊያደርገው በሚችለው ላንጉዌጅ ኤክስፕረስ ማድረግ መቻል ዳትስ ኮልድ ሌይማንስ ተርም ይባላል። ኦኬ ሌይማንስ ተርም ገብቶኛል። ነገሮችን በቀላሉ ሰዎች ሊገባቸው በሚችለው ነገር ኤክስፕረስ ማድረግ ነው። ነገር ግን ምንም አላውቀውን አይቼውም አላውቀውን በጣም ከባድ የሆነ አክቹዋሊ ከባድ ሊትራሊ ከባድ ነው እና በጣም ከባድ የሆነ ነገር አንደርስታንድ ለማድረግ ከፈለኩ እንዴት ነው ታዲያ አንደርስታንድ ማድረግ የምችለው? አይቼው እኮ አላውቅም፣ ይሄ መጽሐፍ አይቼው አላውቅም፣ እንዴት ነው ታዲያ አንደርስታንድ ላደርግ የምችለው ልትሉኝ ትችላላችሁ። ኦፍ ኮርስ ጋይስ አይ ሃቭ አ ሶሉሽን ፎር ዛት። ዘ ፈርስት ስቴፕ የምናደርገው ነገር ምን መሰላችሁ? ጀስት ያን መጽሐፍ የሚያስፈራችሁ መጽሐፍ ትከፍቱታላችሁ። ኦፍ ኮርስ ዛትስ ዘ ፈርስት ስቴፕ። ሶ ያን መጽሐፍን ከፍተውና ለማንበብ ያሰብነውን ቻፕተር ስኪም ነው የምናደርገው። ስኪም በምናደርግበት ጊዜ ማለት ነው አሁን ይሄ መጽሐፍ ስለሆነ ላይክ በፒፒቲ በፒዲኤፍ ልታነቡ ትችላላችሁ። ኢት ዳዝንት ማተር። ስኪም ታደርጉትና ለእናንተ ሴንስ የሚሰጣችሁን በቃ ሄዲንግ እና ሰብ ሄዲንግ ማለት የተጻፉ ወይም ከላይ የተሰመረባቸው በቀይ የተጻፉ በአረንጓዴ በሰማያዊ ሊሆን ይችላል። እነዛን ቻፕተሮች ምናደርጋለን ኖትን እንጽፋለን። ስለዚህ እስክሪብቶ እናወጣለን። ኢት ዳዝንት ማተር ኤኒዌር። አሁን ያነበብኩት ያሉት ነገር ስለዚህ ነው። ለምሳሌ ስለ ብለድ ሎስ ሄሞላይቲክ አኒሚያ ነው። ሶ I don't know anything about hemolytic anemia. So hemolytic anemia just that's it. ኪ ተርሞችን ብቻ ወረቀት ላይ ጽፉታላችሁ or whatever ኖት ባዳችሁም ላይ ጽፉታላችሁ። it doesn't matter። እንደዚህ ብላችሁ ስኪም ታደርጉታላችሁ። this is called smart skimming ይባላል። so smart skimming ማለት ባጭሩ እያነበባችሁ እንደዚህ አይደለም የምታነቡት። just ታነባላችሁ then እያነበባችሁ እናንተ ሴንስ የሚያደርጋችሁ ወይም ደግሞ ካፕቸር የሚያደርጋችሁ ፖይንት ትይዛላችሁ። ያችን ኪወርዶች የሆነ ቦታ ላይ ትጽፉታላችሁ። ከዛ በኋላ ኤአይን ኢፌክቲቭሊ እንጠቀማለን። ቀጥታ ወደምትወዱት ኤአያችሁ እንሄዳለን። ፎር ኢንስታንስ ፎር ዚስ ኢሉስትሬሽን ግሮክ ነው የምጠቀመው። ስለዚህ ምን ትላላችሁ? አይ አም ለርኒንግ ዲስ ቶፒክ ሶ ላይክ ዲስ ቶፒክ አባውት ፎር ኢንስታንስ እኔ አሁን እየተማርኩት ያለው ስለ ክሮኒክ ሊቨር ዲዚዝ ነው። ሶ ክሮኒክ ሊቨር ዲዚዝ ኤንድ ትሉና ሂር አር ዘ ኪ ተርምስ ቅድም በወረቀት ያወጣናቸው ተርሞች ሶ ሂር አር ዘ ኪ ቅድም ያወጣቸው ተርሞች ናቸው እነዚህ። ሶ ሂር አር ዘ ኪ ተርምስ ኤክስፕሌን ትላላችሁ። ኤክስፕሌን ዲስ ኪ ተርምስ ኢን ሌይማንስ ተርም ብላችሁ ትጽፋላችሁ።
ከዛ በኋላ የአይ ስራ ነው እንደዚህ ብሎ ይመጣላችኋል። ሶ ክሮኒክ ሊቨር ዲዚዝ ማለት ብሎ የሚያስቀምጥላችሁ ነው። አሁን እነዚህ ኪ ተርሞችን ቅድም ያዩዋቸው ነው። ለምሳሌ ክሮኒክ ሊቨር ዲዚዝ is any long term condition that gradually damages the liver over months to years. The liver becomes inflamed and scarred and over time it loses its ability to work properly. Like you got the point. አላዘጋችሁም በሜዲካል ተርም። ኤኒዌይስ እንደዚህ ብሎ ያስቀምጥላችኋል። አሁን እነዚህ ምንድናቸው? ሌይማንስ ተርም ናቸው። ለምሳሌ ሂሞክሮማቶሲስ ምንድን ነው? This is inherited የሆነ ኮንዲሽን ነው where the body absorbs and stores too much iron from the food. Okay, then excess የሆነ አይረን ኦርጋን ላይ ሲበዛ ሊቨር ላይ ዳሜጅ ያመጣል፣ ስካር ያመጣል፣ ሲሮሲስ ያመጣል። like I have an idea like ትንሽ የሆነ ኖሃው ነገር ይሰጠኛል። this is the first step ማለት ነው። ስለዚህ የመጀመሪያው ስቴፕ እናንተ የሚከብዳችሁን ያን ቶፒክ ኪ ተርሞች በሆነ ወረቀት ወይም ደግሞ በሆነ ኖትፓድ ታወጡና ያን ነገር የምትፈልጉት ኤአይ ላይ ትሄዳላችሁ። then here are the key terms I'm learning this እና እነዚህ ኪ ተርሞች ናቸው። explain me እነዚህ ነገሮች in layman's term so that for me to easily understand it ነው። አሁን ምንድነው ቢገር ፒክቸሩን ለማየት ነው። ኦፍሎድ እያደረጋችሁ አይደለም፣ ምክንያቱም ሲጀምር አልጀመራችሁ ማለት ሌይማንስ ተርም ቢገር ፒክቸር እንዲኖራችሁ ነው። ዋናውን ስራ እንዲሰራላችሁ አይደለም። እንደዛ ከሆነ it's not going to be helpful። ኤአይ የምንጠቀመው ስማርት በሆነ መንገድ ነው። ራሳችን ኮግኒቲቭ ኦፍሎድ እያደረግን አይደለም። እዚህ ጋር ቢ አቴንቲቭ ኦን ዲስ ቢገር ፒክቸሩን አንደርስታንድ ለማድረግ ብቻ ነው እየተጠቀምነው ያለ ነው። ሶ አሁን ላይ ሌይማንስ ተርም ነገሮችን ኤክስፕረስ ማድረግ ትችላላችሁ። ስለዚህ ኔክስት ታይም በምታነቡበት ጊዜ ዊልሰንስ ዲዚዝ ምንድን ነው ወይም ሄሞክሮማቶሲስ ምንድን ነው ሲል ትሪፕ አታደርጉም። ስለ አይረን ሪሌትድ የሆነ ነገር ነው። ስለዚህ የሆነ ኖሃው ነገር አላችሁ ማለት ነው። ስለዚህ ኔክስት ታይም ስታዩት ያን ነገር ትሪፕ አታደርጉም ማለት ነው። ያ the first step explaining in layman's term ነው። ኤአይን በዚህ መንገድ ኢፌክቲቭሊ ተጠቅመን ነገሮችን ሌይማንስ በሆነ ተርም ኤክስፕረስ እንዲያደርግልን። ምክንያቱም አሁን ላይ እኛ ይህን ነገር በሌይማንስ ተርም ኤክስፕረስ ማድረግ ስለማንችል ነው። ኦብቪየስሊ that's the point. at the end of this video ግን እናንተ በሌይማንስ ተርም ይህን ነገር ኤክስፕረስ የምታደርጉበት ደረጃ ትደርሳላችሁ። so without further ado ወደ step 2 need. of course guys ሁሌም እንደማደርግላችሁ ፕሮምፕት አዘጋጅቼላችኋል። ስለዚህ ሌይማንስ ተርም እንዴት ኤክስፕረስ እንዲያደርግላችሁና በጣም ፐርፌክትሊ በሌይማንስ ተርም ኤክስፕረስ እንዲያደርግላችሁ ኤአይን ኢፌክቲቭሊ ለመጠቀም ፕሮምፕት መጠቀም ስለሚያስፈልገን ያን ፕሮምፕት ደግሞ ቴሌግራም ላይ ጋይስ በነፃ ቴሌግራም ታች ጋር አስቀምጬላችኋል። ኦሊ ጋር ሄዱ ምንድነው ገብታችሁ ሰብስክራይብ ማድረግ ነው። that's it guys። ሁለተኛው ፓርት ሰከንድ ኤል ነች። እሷም ሌየሪንግ ትባላለች። ሶ ሌየሪንግን አንደርስታንድ ለማድረግ አንድ ነገር ልንገራችሁ። ኮምፕሌክስ ኮንሴፕት ማለት የሲምፕል ኮንሴፕቶች ጥርቅም ነው። ሶ እንደዚህ አይነት ከባድ የሆኑ ላይክ ዩ ኖ ሊትራሊ ከባድ የሆኑ መጽሐፎች በምታነቡበት ጊዜ ከባድ የሆኑ ኮንሴፕቶችን ማግኘት በጣም ቀላል ነው አይደል? ኤቭሪ ላይን አይ ሪድ ማይገባኝ ነገሮች ይኖራሉ። ላይክ ኢትስ ኦብቪየስ ገብታችኋል። ምክንያቱም ላይክ ከባድ የሆኑ ነገሮች ናቸው ኮንሴፕቶቹ የጻፏቸው መንገዶች ላይክ ዚያ ፕሮፌሰርስ ዴኖ ስታፍ ገብታችኋል። ስለዚህ እናንተ በነዛ ደረጃ አንደርስታንድ ለማድረግ እየሞከራችሁ ነው ማለት ነው። ያነበብኩ ኮምፕሌክስ የሆነ ኮንሴፕት አገኛለሁ። ኮምፕሌክስ የሆነ ኮንሴፕት በማገኝበት ጊዜ ያን ኮምፕሌክስ ኮንሴፕት አንደርስታንድ ለማድረግ ጊዜን ከማጠፋ ያን ነገር እዘለውና ለእኔ ሴንስ የሚያደርግልኝን ሲምፕል ኮንሴፕት ብቻ አነበዋለሁ ማለት ነው። እነዚህ ሲምፕል ኮንሴፕቶች እያነበብኩ ብዙ ሰዓቴን ካቃጠልኩ this means ያ ኮምፕሌክስ የሆነ ኮንሴፕት ኢቬንቹዋሊ ክሊር ይሆንላችኋል። ምክንያቱም ሲምፕል የሆኑ ኮንሴፕቶች ጥርቅም ስለነበር ማለት ነው። ስለዚህ እያንዳንዷን ሲምፕል ኮንሴፕት እየተረቃቀምን እንፈልጋለን ማለት ነው። እኛ በሚገባን ቀላል በሆነ መንገድ እነሱን ነገሮች ሴንስ እናደርጋለን። ከዛ ተመልሰን አሁንም ቀላል የሆኑ ኮንሴፕቶች እናያለን። ኢቬንቹዋሊ ያ ከባድ ኮንሴፕት ቀላል ሆኖ ታገኙታላችሁ ማለት ነው። that's easy። ይህ ነገር ጠቃሚ የሚሆነው ለሁለት ነገሮች ነው። አንደኛው ኮምፕሌክስ የሆነ ኮንሴፕት ለማየት የሚወስድባችሁን ጊዜ ዘልላችሁት ማለት ነው። ስለዚህ በዛ ጊዜ ሌሎች ቀላል ኮንሴፕቶችን አንደርስታንድ አደረጋችሁ። ሁለተኛው ደግሞ አሁን ላይ ቢገር ፒክቸሩን በምታዩበት ጊዜ ከዛ ቶፒክ ልታውቁት የምትችሉት ኦልሞስት 87% አንደርስታንድ አድርጋችሁታል ማለት ነው። ምክንያቱም የከበዳችሁ ያቺ ትልቅ ኮንሴፕት ብቻ ነች። ያችን ኮንሴፕት ግን ዘለና ስላለፍን አሁን ላይ we are comfortable ማለት ነው። ስለዚህ ያንን አንደርስታንድ ማድረግ ከቻለን ወደ ሶስተኛው ስቴፕ እንሂድ። የመጀመሪያው አር እሷም ሪሌቫንስ ፍሬምወርክ ይባላል። ሶ ናው አሁን ላይ ነገሮችን አንደርስታንድ አድርገናል። ቢገር ፒክቸሩን አይተናል። ቀላል ኮንሴፕቶችን አንደርስታንድ ማድረግ ችለናል። ነገር ግን አሁን ላይ ትልቅ ጥያቄ ልንጠይቅ ነው። እሱ ምንድነው? what is the point of this? ገብታችኋል? ኦኬ I'm reading this ይህን ነገር እያነበብኩ ነው። አሁን ላይ ስለ ሴሊዲ እያነበብኩ ነው። ሴሊዲን አንደርስታንድ ለማድረግ እየሞከርኩ ነው። ሶ ላይክ what is the point of knowing ዊልሰንስ ዲዚዝ? ለምንድነው ይህን ነገር ማጠናው የሚለውን ነገር ትጠይቃላችሁ። ይህ ነገር ጠቃሚ የሚሆነው በምታነቡበት ጊዜ
የሆነ ነገር ሪሊቨንት ከሆነ ለእናንተ እንደሚጠቅም ከተሰማችሁ ያን ነገር አንደርስታንድ አድርጋችሁ የመያዝ ፕሮባቢሊቲያችሁ ትልቅ ነው። ነገር ግን ያ ነገር የማይጠቅም ሆኖ ከተሰማችሁ አይዞሌትድ ሆኖ ከተቀመጠ ይሄ ነገር የማይጠቅም ብላችሁ ትተውታላችሁ ማለት ነው። ኦኬ እሺ ኢት ሜክ ሴንስ አይደል? ግን ሪሊቨንት መሆኑን እንዴት ላቅ እችላለሁ? ላይክ አንድ ነገር ሪሊቨንት ነው ወይም ደግሞ ይሄ ነገር ሪሊቨንት አይደለም የሚለውን እንዴት ላቅ እችላለሁ? ላይክ there is no way I'm not like a magician ገብታችኋል? መጽሐፉን ከፍቼ ከማየቴ በፊት ኦኬ ይሄ ነገር በቃ ሪሊቨንት ነው I'm sure this thing ሪሊቨንት ነው ይሄኛው ነገር ብዙ አይደለም ምናምን እያላችሁ እያለፋችሁ አንደርስታንድ ማድረግና ማወቅ ከባድ ነው። ያን ነገር ፋሚሊያር ካልሆናችሁ በስተቀር ማለት ነው። ስለዚህ ያን ነገር ለማወቅ አንደኛ ፓስት ቴስት ጥያቄዎችን እንመለከታለን። ስለዚህ ከማንበባችሁ በፊት ያን ጥያቄ በምታዩበት ጊዜ ብሬናችሁን ፕራይም ታደርጉታላችሁ። ስለዚህ እነዚህ ነገሮች ኢምፖርታንት ናቸው ኮንሰንትሬት አድርገ ያላችሁት ነው። ስለዚህ ሌየር እያደረጋችሁ በምታነቡበት ጊዜ እናንተ የሚጠቅማችሁ ነገር ብሬናችሁ ፕራይም ስለተደረገ እዚህ በፊት ያያችሁት ጥያቄ ከሆነ ኦኬ አይ ኖ ዲስ ቲንግ ትላላችሁ አድርጋችሁታል። ስለዚህ ኦኬ ይሄ ነገር ኢምፖርታንት ነው ማለት ነው ብላችሁ እዛ ላይ ፎከስ እንድታደርጉ ያደርጋችኋል። ስለዚህ ሪሌቫንስ ፍሬምወርክ ላይ አንደኛው ፓስት ቴስት ኩዌሽኖችን መመልከት ነው። ስለዚህ ሪሌቫንስ ፍሬምወርክን ለምታነቡት ለእያንዳንዱ ኮንቴክስት ማለት ነው እንዴት እንደምታውቁ ደግሞ again guys ፕሮምፕት አዘጋጅቼላችኋል። እሱንም አሁን ምንድነው በነፃ ነው ታች ቴሌግራም ዲስክሪፕሽን ላይ አስቀምጬላችኋለሁ ቼክ ማድረግ ትችላላችሁ። ያም ፕሮምፕት በመጠቀም የምትፈልጉትን ወይም ለመማር ያሰባችሁትን ነገር what is the point of this የሚለውን ነገር ጥያቄ ትጠይቁታላችሁ። ያ ነገር ደግሞ ChatGPT or whatever የምትጠቀሙት AI ይነግራችኋል። ኦኬ the point of relevance እንደዚህ ስለሆነ ነው እንደዚህ ነው ብሎ ይነግራችኋል። ያን ሪሌቫንስ ደግሞ አንደርስታንድ ማድረግ ከጀመራችሁ በኋላ ነገሮች እንዴት እንደሚጠቅሙ ስለምታውቁ ነገሮችን አንደርስታንድ ማድረግና ብሬናችሁ ጋር ስቲክ እንዲሆን ስለሚጠቅማችሁ ማለት ነው። ሶ ያን ነገር again ዲስክሪፕሽን ላይ አስቀምጬላችኋለሁ። ቴሌግራም ላይ ነው በነፃ ነው እሱን መመልከት ትችላላችሁ። አራተኛውና የመጨረሻው ሪፍሌክሽን ይባላል ወይም ደግሞ ሪል ስቴት ይለዋል። ለምሳሌ የሆነ ኢንፎርሜሽን አለ። ያን ኢንፎርሜሽን ወደ ብሬናችን ለማስቀመጥ የምንወስደው ፓዝ አለ። ያ ፓዝ ኢንኮዲንግ ይባላል። ነገሮችን ፕሮሰስ የምታደርጉበት መንገድ ጂኒየስ የሆኑ ሰዎች ምንላቸው ኢንኮዲንጋቸው በጣም ሀሪፍ የሆነ ሰዎች ማለት ነው። ሶ ሪፍሌክሽን ጠቃሚ ምን መሰላችሁ? ነገሮችን ወይም የተለያዩ ኮንሴፕቶችን አንድ ቦታ ላይ በአንድ ብሬናችሁ ነገሮችን አንድ ሳል ለማድረግ መሞከር ኢትስ ናት ፖሲብል። ላይክ ሁላችንም ሊሚትድ የሆነ ብሬን አቢሊቲ ስላለን ማለት ነው። የሆነ ስፔሲፊክ ታይም ላይ የተለያዩ ኮንሴፕቶችን አንዴ ግራስ ማድረግ አንችልም፣ ይከብደናል ማለት ነው። ብሬናችን ያንን ነገር ማድረግ አይችልም። ስለዚህ ብሬናችን ከማጨናነቅ ይልቅ ነገሮችን ኦፍሎድ እናደርጋለን ማለት ነው። ስለዚህ እነዛን ነገሮች ኦፍሎድ የምናደርገው ግን ኤአይን በመጠቀም ሳይሆን ወረቀት እናወጣና ኦፍሎድ ነው የምናደርገው። ምክንያቱም ኖትስ አር ሪፍሌክሽን ኦፍ ዩር ቶትስ፣ የምትጽፏቸው ኖቶች የእናንተ ቶት ወይም የእናንተ ሀሳብ ሪፍሌክሽን ናቸው። እንደዛ ከሆነ እነዛ ኖቶች they will make sense for you። ታዲያ ከዚህ ጋር የጻፉትን ኖት እዩት። አሁን ላይ እናንተ ብታዩት አይገባችሁ። ነገር ግን ይህን ኖት የጻፍኩት እኔ ከ2 ሳምንት በፊት ነው። ስቲል አሁን ላይ ሪኮል ማድረግ ይችላሉ። ይህን ነገር እስካሁን ማስታወስበት ምክንያቱም የጻፍኩት ራሴ ነኝ። ምክንያቱም ኖቱ የኔ ቶት ሪፍሌክሽን ስለነበር ነው። እና ያን ነገር ወይም ደግሞ ቅድም ሲጀምር ማለት ነው ሲኤልዲ ምናምን ያልኩ ሳዝጋችሁ ነበረ። ያ ነገር ነው ባይዘው ያ ነገርን አንደርስታንድ ለማድረግ ኤክስፕረስ ያደረኩት መንገድ ነው። ሁለተኛውና ማይ ፌቨሪት ፓርት ምን እንደሆነ ታውቃላችሁ? የምትወዱት ኤአይ ጋር ትሄዳላችሁ። መጽሐፍ ሊሆን ይችላል ወይም ደግሞ ጀስት ማውራት ሊሆን ይችላል። አሁን ላይ ብዙ ጊዜ እያወራሁ ነውና ChatGPT ላይ ላይክ ስፒክ ማድረግ ይችላላችሁ። ስለዚህ you can speak የአንደርስታንድ የምታደርጉትን ነገር። ስለዚህ I'm learning about this thing እና እኔ አንደርስታንድ ማድረገው ነገር እንደዚህ ነው። እንደዚህ ነገሮችን አንደርስታንድ አድርጌያለሁ። I'm learning about this ለምሳሌ ሲኤልዲ እንደዚህ ናቸው። ኮዞችን እንደዚህ እየከፍያቸዋለሁ። እንደዚህ ብዬ አንደርስታንድ አድርጌዋለሁ። now what is my weakest point? እዚህ ጋር ምንድነው ያልተረዳሁት ነገር? like what is the angle I'm not looking ምናምን ብላችሁ ቻሌንጅ አድርገኝ ብላችሁ ትጠይቁታላችሁ። ስለዚህ እንደዛ ብላችሁ በምትጠይቁበት ጊዜ ራሳችሁን ምን ታደርጋላችሁ? ሪፍሌክት ታደርጋላችሁ ማለት ነው። ሪፍሌክት ታደርጉና አንደኛ ሪፍሌክት በምታደርጉበት ጊዜ በጣም ጠቃሚ ነገር እያደረጋችሁ ነው። እሱ ምንድነው? አክቲቭ ሪኮል አይደል? ብሬናችሁ ጋር ራሳችሁን አክቲቭ ሪኮል እያደረጋችሁ ነው which is very important for your memory ማለት ነው። ሁለተኛ ደግሞ እናንተ ሚስ ያደረጋችሁት ፖይንት ይኖራል። እናንተ ሚስ ያደረጋችሁትን ፐርስፔክቲቭ ደግሞ ፊል ለማድረግ ኤአይን ትጠይቁታላችሁ። ዘን ፍሮም ዛት ኦኬ ሚስ ያደረኳቸው ፖይንቶች አሉ ብላችሁ ተመልሳችሁ እነዛን ነገሮች አንደርስታንድ ለማድረግ ትሞክራላችሁ ማለት ነው። አሁን ላይ ነገሮችን አንደርስታንድ የምታደርጉበት መንገድ ዲፍረንት ይሆናል እና የተሻለ ይሆናል ማለት ነው። በዓለማችን ላይ የፈለጋችሁትን ነገር ማድረግ ከፈለጋችሁ ስለ መማር ለሁሉም ነገር ሾርትከት ነው ብዬ አስባለሁ። I feel like that is the shortcut። ምክንያቱም ስለ መማር ከቻላችሁ የምትፈልጉትን ነገር በፈለጋችሁበት ጊዜ በፈለጋችሁበት ቦታ በአጭር ጊዜ መማር ስለምትችሉ ያን ነገር ማወቅ ትፈልጋላችሁ፣ ይሄን መንካት ትችላላችሁ። ከዛ በተጨማሪ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ጋይስ ላይክ አድርጉት። ምክንያቱም ጋይስ አልጎሪዝሙ apparently ቪዲዮ ላይክ ከተደረገ ኦኬ ይህ ቪዲዮ በጣም ጠቃሚ ነው ብሎ ለብዙ ያሳይልኛል። that's it። next time እስከነገናኝ ድረስ have a nice week. peace